የእውነት ትልቁ ስህተት የተሳሳትኩት አንተ ነው። ወደ እኔ ህይወት ሳስገባ ነው። ሰይጣን ነህ። ምን አገባ? ሸርሙጣ ነሽ። ይሄን ነገር መጀመሪያ አመንኩሽ። በቃ በአቬሬጅ እንግዲህ በወር ከ30 ከ40 ወንድ ጋር ጾታዊ ግንኙነት ስለሚያደርጉ ያ ነገር እንደሱስ በርቃም ፎቶ አስፈራርታታል ስለሚባለው ነገር ስለዚህ ከዛ ስራ ይወጣሽ ከዛ ከባድ ስራ ይወጣሽ ከዚህ ነገር መውጣት ይከብድሻል ብዬ አላስብም። እሺ ቆይ ተረጋጊ፣ እየነገርኩሽ ነው። ተረጋጊ ነው እኮ ተረጋጊና እናውራሽ። ቆሻሻ ያንተ ስራ አያልቅም። እዚህ ድረስ ነረጋ። ተረጋጉ። የተረገምክ ገደል ግባ። እኔ ማላውቀው ነገር ከኋላ እንትን እያላችሁ ነው እየሰራችሁ ያለበት ዝላይ አይችልም። ለምንድን ነው እንደዚህ እየሆንሽ ያለሽ? ወይኔ በእግዚአብሔር አንተ አማል አይደለም ብዙ በሽታ እየነሰች ነበር። በመቀመጫዋ ወሲብ እንዳደርጋት እራሷ ነበር የምትገፋፋኝ ነበር ያለው። እርግጠኛ ነኝ። ዝም ብሎ ተራ ጋዜጠኛ ነህ። ዝም ብሎ አንተ 50,000 ምናምን 45,000 ትጀምራ 5,000 ምን ይበቃል? አንተ ምን ቢያንስ ልብስህን ትቀይርበታለህ። እዛ ደረጃ ለምንድነው አሁን 50% ነው። ልወልድም ላወልድም ትችላለች። ከባለቤቷ ጋር ወጣ ያለ ነገር ግንኙነት በሚያደርጉበት ጊዜ ስለተጎዳ ነው። ሚኒን ፋይት ትፈልጋላችሁ ማለት ነው። በቃ ሻወር ቤት እናደርግ ያለው እንዴት በራቆቴ እንዴት ሆኜ ለሰው አሳያለሁ ያን ነገር። በእናትህ ዝም በል። መቼም ነው ማላምንህ። እዚህ አታለቃቅስብኝ። ሰጠህ እንዴ ደልሎ መሆን አለበት እንጂ አንተን አላምንም። በእናትህ ጨረሽ? ምን ማለት ነው? ነርስ እንዳትጨነቂ ማለት ላልወልድ እችላለሁ። በቃ ትወልጃለሽ፣ ግን ነገሮችን በሂደት ነው። እሺ እየሸወድሽኝ ነው። እረፊ። እንደዚህ አትበይ በእናትሽ። እያታለልሽኝ ነው። እየሸወድሽኝ ነው። አይ እኔ ሚዛንህን እየጠበቅክ አልመሰለኝም። እሱ በጣም እንትን እያደረገ ነው። ሀሳብህን እየሰረቀው ነው። ከዱር ያለ ከሽሙጥናሽ ነው ያወጡ ታውቂያለሽ። እስኮን ድረስ ምን እንደምትሆኝ ታውቂያለሽ አይደል? እኔ ባሊዛት ኖሮ ማለት ነው ከ3 ከ4 ወንዶች ጋር ነው የምሸረሙጠው ማለት ነው። እኔ ሰው ያደረኳት እዚህ ድረስ ያደረስኳት ማለት ነው። ምንድነው እያወራ ያለው? ይሄን ነገር አንተ ጋር ያደረጋችሁ ነገር ካለ እውነትም ገንዘብ ተቀብለህም ከሆነ እውነቱን ተናገር። ከሱ ጋር ያለ ነገር ምንድነው? ለምንድን ነው ነገሮች ወደሱ እየገደፍክ ያለው? 5 ቀን አልታሰርም። እሺ 5 ዓመት አላለም። ምን ማለት ነው? ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ዛሬም ሰሞኑን በጀመርንላችሁ ጉዳይ እንግዲህ በአዲስ ቪዲዮ ተመልሰናል። እንግዲህ ከሄርሜላ ጋር ዳግም ተገናኝተናል። ሄርሜላ እንግዲህ ይህን 2 ቀን ውጪ ነበረች። እንግዲህ ያው መክሊት ካንቺ ጋር ማውርተን ነበር ያለውን ነገር ወደ ቤት እንድትመለስ አድርገናል። ወደ ቤት እንድትመለስ ማለት የምናወራቸው ነገሮች የምንገላቸው ጉዳዮች ስላሉ ባለቤቷም እዚህ ናውድ መምጣት ስላለበት በጠረጴዛ ዙሪያ እንግዲህ አራታችንም ማውራት ያለብን ነገር ስላለ ነው እንጂ አሁንም ስቲል ነው እዚህ ማደር ጀምራለች ማለት አይደለም። ነገሮችን በስነ ስርዓት ሳናረጋግጥ ወይም ደግሞ ማለት የእሷን ፕራይቬሲ መጋፋት አንፈልግም። እንደ እውነቱ ከሆነ ከባድ ነገር ነው የነገረችን። በጣም ማለት ይከብዳል። የሆነ በደሉ በእሷ ቢደርስም ወይም ደግሞ እሷ ተበዳይ ተጎጂ ብትሆንም ግን ያንን ነገር ማውራት ይከብዳል ሰው አንደርስታንድ ስለማያደርግ። ስለዚህ ሄርሜላ በዚህ አጋጣሚ ሞራልም የሚባል ነገር አለ። ስለነገርሽን እጅግ አድርገን እናመሰግናለን። በየትኛውም መንገድ ቢሆን ከሆን ባላ እኛ አንቺን ለማገዝ ነው የምንሄደው። በሜንታሊቲም በተለያዩ መንገድ ከስነ ልቦና አማካሪ ጀምሮ እንግዲህ እህታችን መክሊትም አለች ነርሷም እንግዲህ እሷም ብዙ ነገር ላይ እያገዘችን ነው። እንዲሁም እንግዲህ ሶሻል ሚዲያ ላይም ጎበዝ ስለሆነች ነርስ መክሊት ስነ ልቦና ማማከሩም ላይ አሪፍ ነገር አላት። ስለዚህ ከጎንሽ ነን ለማለት እንወዳለን ሄርሜላ። እሺ ያው ስለምታደርጉልኝ መልካም ትብብራችሁ በጣም ማመስገን ፈልጋለሁ። አንተንም ቢሆን ነርስ መክሊትንም ቢሆን በጣም ማመስገን ፈልጋለሁ። ከምንም በላይ ደህንነቴ እንዲጠበቅ አድርጋችሁልኛል። ምንም ቢሆን ቢያንስ ሰላም ማግኘት ትችያለሁ ለጊዜውም ቢሆንና ስለ ሁሉም ነገር በጣም ማመስገን ፈልጋለሁ በዚህ አጋጣሚ። ነርስ እንቲምስቲ ሰላምታ ስጪና ወደ ጉዳያችን እዚህ ወደ ተገናኘንበት ዋና ሀሳብ እንገባለን። እሺ ያው በድጋሚ ስላገኘኋችሁ ያው ማለቴ እሷን ለመርዳት ስለመጣሁ ደስ ብሎኛል። እውነት ሰው መርዳት ትልቅ ነገርም ስለሆነ አንተ ሚኪ ወንድሜ በጣም ነው የማመሰግነው። በጣም በእውነት በጣም መልካም ሰው ነህ።
በዚህ ስራ ደግሞ እንድትቀጥል ነው የምፈልገው። ያሉት ቻለንጆች ይኖራሉ፣ ብዙ ነገሮች ይኖራሉ፣ እንደሚገጥምህም ይገባኛል። ነገር ግን ለሰዎች የምታደርገው ነገር ከችግሮቻቸው ልታወጣ የምታደርጋቸው ጥረቶችም ከዚህ በላይም ብዙ ሰዎችን እንዳወጣ እርግጠኛ ነኝ እና በጣም ጎበዝ ልጅ ነህ እና ወንድሜ በጣም በርታ። ከዚህ በላይ ሌላ ምንም ነገር የለም። በጣም የማመሰግነው። እኔም ያለው ነገር እውነቱን እንግዲህ ስለሷ ስለቴም እንግዲህ ያለውን ነገር እውነቱን ስለነገርኩ እሷ መናገር ያልቻለችውን ነገር ነው የነገርኩ እና በዚህ መካከል ደግሞ እሷን ይቅርታ ጠይቃለሁ። ምናልባት እሷ መናገር ያልፈለገችው ነገር ሚስጥሯን ወይም ደግሞ እኔ ሚስጥረኛ አድርጋ ያወራችኝ ነገር ሁሉ እንደዚህ ስላወራው አንድ ለሷ አስቤ ነው ያለው ነገር መታወቅ ማለት በሽታው አንድ ሰው ህመምተኛ ህመሙን ካልተናገረ መድኃኒት አይገኝለትም እና ግዴታ መናገር ስላለብኝና እሷም ደግሞ የሆነ ማለት ከዚህ ነገር እንድትወጣ ስለምፈልግ ነው እና ሄርሚዬ በጣም ያው ማለት አይዞሽ ከጎንሽ ነን። ከዚህ ችግር እንደምትወጪ ደግሞ አምናለሁ። ሄርሚ ባለፈው ህይወትሽ እንግዲህ አንዳንድ ስራዎችን ትሰሪ ነበር፣ ተመልካቾችም አውቀዋል። እንግዲህ ያለፈ ነው። ምናልባት አሁን ስናወራው ሊያሳፍረን አይገባም። ምክንያቱም አሁን አንቺ ማሰብ ያለብሽ ከዚህ በፊት በነበረው ህይወትሽ ያኛው እንግዲህ አንቺ ማቶጅ ወይም ደግሞ ቆሻሻ ስራ ነው ብለሽ እስከ መጥራት ደረጃ ያደረሰሽን ስራ እንግዲህ አሁን ላይ ምንም ሊያሳፍርሽ አይገባም። ምክንያቱም ከዛ ስራ ወጥተሻል። ያለፈው ያለፈ ነው። ስለዚህ ከዛ ስራ ይወጣሽ፣ ከዛ ከባድ ስራ ይወጣሽ፣ ከዚህ ነገር መውጣት ይከብድሻል ብዬ አላስብም። በተዘዋዋሪ እያልኩሽ ያለሁት ነገር ነገሩን የደበቅሽበት መንገድ ግልጽ ስላልሆነልን ነው። እንግዲህ እሷ አንዳንድ ነገሮችን ነግራናለች፣ ማስፈራሪያም ምንም እንዳለ ማለት ነው። ስለዚህ ምንም የከፋ ነገር አይፈጠርም። የከፋ ነገሩን አንድ ያልፈሽዋል ለማለት ፈልጌ ነው። ከዛኛ ህይወት መላቀቅሽ ነው። በጣም ከባድ ነው የሴተኛ አዳሪ ህይወት። በእውነት ብዙ እህቶቻችን በሴተኛ አዳሪነት ስራ ላይ ተሰማርተው ነው የሚገኙት። ደልቷቸው ወይም ደግሞ ያንን ስራ ፈልገው አይደለም የሚሰሩት። ያው ህይወት ፊቷን ስታዞርባቸው ነው። ዝም ብለን ጥልቅ ብለን እነሱን መስደብ፣ እነሱ ላይ መወንጀል አንችልም። እኛ ራሱ የኛን ኃጢአት ማን ሊያወራው እና ልልሽ የፈለኩት ከዛ ከትልቁ እንግዲህ አንዳንዴ ከሴተኛ አዳሪነት መላቀቅ ከባድ ነው። እንግዲህ አንዳንድ ሶሻል ሚዲያ ላይም አንዳንድ መላምቶችም እንደሚሉ ከሆነ ብዙ ሴቶች የተሻለ ህይወትም አግኝተው ከዛ ነገር የመላቀቅ ለምን እንደሱ ሆኖባቸዋል። በየጊዜው እንግዲህ በቀን ውስጥ ከሁለትም ወንድ ጋር ሊሆን ይችላል። በአቬሬጅ እንግዲህ በወር ከ30 ከ40 ወንድ ጋር ጾታዊ ግንኙነት ስለሚያደርጉ ያ ነገር እንደሱስ ነው። የሆነ ነገርን በድግምግሞች ስንወስደው እንደሱስ እንደሚሆንብን ከዛ ነገር የተላቀቅሽ ልጅ አሁን ላይ እንግዲህ ይሄ ነገር ቀላል ውሃ እንደመጠጣት ቀላል ነው ብዬ ነው ማስበው። አሁን የምናወራባቸው ብዙ ሀሳቦች አሉ። ባለፈው ምን ነበር እንግዲህ በርቃን ፎቶ ብለሽ ነበር መክሊት። ምናልባት ይህን ነገር ስናነሳ ከባለቤቷ ጋር ያለውን ነገር ሙሉ ለሙሉ ማውርታኛለች። በምርመራውም ውጤቷ ያሳየው ነገር አለ። የታመመችበትም የማጸኗ ችግር አለና ኢንፌክሽንም አለ። የማጸን ግድግዳ የሚባላልና እሱም የተጎዳበት አካል አለና ያው ለእናንተ የሚያልነገርኳችሁ ነገሮች ይኖራሉ። እኛም እንደሚስጥር ብለን እንደሞያየም የራሴ ብዬ ያስቀመጥኩት ነገር አለ። እሷን ማስደንገጥ ወይም ደግሞ ለሞራዲቷ ብዬ ትሪት ለማድረግ እየሞከርኩ ነው። ግን የሆነ ጊዜ ነግራታለሁ፣ ቢያንስ ራሷን መረጋጋት አለባት ብዬ ስላሰብኩ ነው። እና ይሄ ምንድን ነው ነገ መቼም ልጅ መውለድ ትፈልጊያለሽ፣ የራስሽ የሆነ ነገር ያስፈልግሻል፣ ቤተሰብ መመስረት ትፈልጊያለሽ። ትዳር ብቻውን በቂ አይደለም አይደል? እንደዛ ነው የሚመስለኝና ማህፀን ከተጎዳ ልጅ መውለድ ከባድ ነው። ይሄ ማለት እንግዲህ እሷ እዛ ደረጃ ለምድረስ አሁን 50% ነው። ልወልድም ላወልድም ትችላለች እንደሚያሳየው ውጤቷ ማለት ነው። እና ይሄ ምንድነው ከባለቤቷ ጋር ወጣ ያለ ነገር ግንኙነት በሚያደርጉበት ጊዜ ስለተጎዳ ነው። እና ይኸውልሽ በቃ አንቺ ሊያስጨንቅሽ አይገባም። ያለው ነገር በሕክምናም እየተከታተልን ያለው ነገር ይስተካከላል። አንቺ ከዚህ ህይወት መውጣት ነው ያለብሽ። እሱን ደግሞ እኛ አለን። ሚኪ ወንድሜም አለ።
እኛ እያለን አንቺ ምንም ነገር አይደርስብሽም እስከዛሬ ማለት ያሳለፍሽ ነገር በቂ ነው አሁን ደግሞ እኛ ደርሰንልሻል እኔም አለሁልሽ እና ስለ ልጅ መውለድ አለመውለድ ደግሞ እንድታስቢ ወይም ደግሞ እንድትጨነቂ አልፈልግም ይሄ ሙሉ ለሙሉ አትወልጂ ማለት አይደለም ምን ማለት ነው ነርስ እንዳትጨነቂ ማለት ላልወልድ እችላለሁ ነው እንደዛ ይሻለኝ ቆንጆ ይልሽ መሰለሽ ነው ቆይተራይ እንደዛ ትበይ ወዘሩ መክሊት ይልሽ እኔ እንደዛ ይልሽ አይደለም ተካከለ ነገር እንደሆነ ነው አይደል ያወራ ነው እኔ ገና 20 ምናምን አመቴ ነው በዚህ እድሜ እንዴት ነው እንደዚህ ምትኝ እኔ ቆንጆ ምን መሰለሽ ወዘሩ መክሊት አስረጅኝ ዋሽተሽኛል ማለት ነው የነገርኩሽ ነው ያስረዳውሽ ነው ላትወልጂ ትችያለሽ ምናምን ይያልሽ ነው እኮ ነበር የምፈልገው ግን አንቺ ነገር ደግሞ ማለት ነው ጊዜው በሄደ ቁጥር ይበልጥ እንድትጎጂ ስለማልፈልግ ነው ገብቶሻል አልጎዳው ሲጀመር ምን ያህል ተጎዳው ከዚህ በላይ እንዴት ነው አለመጎዳት ማለት ግን እንዴት ነው እስቲ አስረጅኝ ሲቀጥል ለምን ደበቅሽኝ ከሁለት ወር በላይ አንቺ ጋር ህክምና እያደረኩ ነበር አይደል እየተከታተልኩ ነበር አይደል ለምንድን ነው ያልነገርሽኝ እኮ ማወቅ አለብኝ መጀመሪያ አንቺ መረጋጋት አለብሽ አይደል ይሄ ነገር ለመናገር እኮ ገብሽ ያለሽበት ሁኔታ እኔ የማውቀው ገብሻል ካንቺ ነገር አይደለም ሞራሊቲሽ ያለው ነገርም ሁሉ ነገር ነግረሽኛል አይደል እና እኔ ወድ በቃ አይዞሽ እሺ ተረጋጊ ምንም እኮ ስለሽ አንቺ ማለት ሙሉ ፐርሰንት እኮ ይያልኩሽ አይደለም በቃ ይሄ 50 ነው ልትወልጂም ላትወልጂም አንድ ነገር ልንገርሽ ወይዘሮ መክሊት የመጀመሪያው ነገር ሚስጥሬን አሳልፈሽ ሰጥተሻል እሺ ይሁን ማለት እየተጎዳሁበት አይደለም ግን እየነገርኩሽ ነው እዚህ ጋር እንተማመን ስለሰራሹ ስራ እንተማመን ሌላ ነገር ይያልኩሽ አይደለም እዚህ ጋር ግን ታረጅኝ ነኝ አንቺ እኮ ለመርዳት ነው እንደዚህ ሆኖ እኔ ሲቀጥል 2 ወር ቀልድ አይደለም 2 ወር ያህል አንቺ ጋር ህክምና ሳደርግ ነበር ስከታተል ነበር አንቺ ጋር ህክምናዬን ልትነግሪኝ ይገባ ነበር እንዴት ነው አንቺ ምንም ማትዩ 27 አመቴ ነው በ27 አመቴ እንዴት ምንም አትኝም ማለት መውለድ እንደማልችል በዚህ እድሜ የሆነ ነገር ማሰብ ነበርብኝ ራሴን ዝግጁ ማድረግ ነበርብኝ ሌላም ህክምና ካገር ወጥቼ መሞከር ካለብኝ መሞከር ነበርብኝ እንዴት ተረጋጊሽ ነው እሺ ቆይ ተረጋጊ እየነገርኩሽ ነው ተረጋጊ ነው እኮ ተረጋጊና እናውራሽ ተረጋግተሽ እናውራ እየሰማሽ ነው ይሄ የሚያረጋጋ ነገር አይደለም ይሄ ሁሉ ምስጥሬ አሳልፈሽ ከሰጠሽ በኋላ አንዴ እሷን ላውራት እሺ ይሄ ሲስተር ጉዳይ ስለሆነ ነው ምንም አትረየልሽ ወይዘሮ መክሊት በጣም ነው የምታሳዝኝ በጣም የእውነት በጣም ነው መጀመሪያ ራስሽን አረጋጊ እንዴት እንደዚህ ታደርጊያለሽ እባክሽን ይሄ ሁሉ ምስጢር አሳልፈሽ መስጠትሽ ሳይቀር ይሄ ሁሉ ነገር ማወቃቸው ሳይቀር እንዴት ቢያንስ አልመውለድ እንደማልችል እንኳን ችግር ሊፈጠር እንደሚችል እንኳን ለምን አልነገርሽኝም የእውነት በቃ ተረጋጊልሽ በቃ በጣም ነው ግን ማዝነው ወይዘሮ መክሊት የእውነት በጣም ነው እንዳስያልክሽ የእውነት ነገር እኮ ማድረገው ላንቺ ብዬ ነው እንዴ እኔ እኮ የሙያ ስነ ምግባሬ እኮ አይፈቅድልኝም ይሄ ነገር ማድረግ ላንቺ አስቤ ነው ለምን ማትረጂኝ ነኝ ላንቺ ቢኮ ነው ሁሉ መስዋዕት ከብለ ለኔ እኔ ጋር ምን እንደሚደርስልኝ አታውቂ ምን ተቀልሽ ግን ለሲ ልጅ አለመውለድ መቻል ማለት ምን ማለት ነው ተቀልሽ ከግዚያቶች በኋላ እኮ ተስፋ መቁረጥ መጣል በጣም ብዙ ችግር ነው የሚፈጠረው ተረጋጊ እኔ አዳምጪኝ እሺ መጀመሪያ እኔ ስሚኝ እሺ አይውልሽ እኔ አትወልጂም አላልኩም እሺ እንዴ ከኔ በላይ እግዚአብሔርም አለ ገብሻል እኔ ፈጠር ይችላል እኮ አልሽ ነው እመኝ መጀመሪያ ማለት ነው እንደምትወልጂ ራስሽን አሳምኚ ይሄ ሳይኮ ጉዳይ ነው ገብቶሻል አንቺ ራስሽ እኔ አትወልጂም ብለሻል ማጽረሽ እኮ ተጎድቷል አይደል ይሄኔን አንቺ ነው እኔ ይሄንን አልካልኩም ግን ደግሞ ማለት ያለውን ሁኔታ ታረጂ ልጅ እኮ ማሸከም የሚችለው ማጽነሽ ነው አይደል ታዲያ እንዴት ተጎድቶ መቼም መውለድ አትችይም ይሄን ታውቂያለሽ መጀመሪያ ራስሽን ትሪት ማድረግ አለብሽ ደስተኛ መሆን አለብሽ እኔ ያልኩት ለምን አስቀድመሽ አልነገርሽኝም ነው አስቀድመሽ ልታሳውቂኝ ይገባ ነበር እንዴት ነው ማለት ከሀገር ወጥቼ እኔ ላሳውቅሽ ነበር ግን የማይደበቅ ነገር ነው የደበቅሽው አንቺ ተረጋግተሽ ከዚህ ህይወት መውጣት አለብሽ ከዛ በኋላ ህክምናውን ከዚህ ህይወት መውጣት ማለት እየወጣሁ አይደል እንዴ ምን ለማለት ፈልገሽ ነው አልገባኝም ያለሽበት ሁኔታ እኮ ታውቂያለሽ አይደል እንዴ እንዴት ነው በዚህ ሁኔታ እኮ ላይ ነኝ ከዚህ ህይወት ምናምን ማለት ይተበቅብሽ አንቺ ጋር የሆነ አደጋ ብትፈጥሪስ የሆነ ነገር ራስሽን ብታጠፊ እስኪ አስቢው ለምን ነው አንቺ ማለት ነው የሚመስልሽ እኔ ላንቺ አስቢ እኮ ነው ሁሉ ነገር ማለት ነው ታረጂኝ ነው እኮ አንደኛ ምንም ይሄ ሁሉ ሚስጥር አሳልፌ ብሰጥሽ እኔ እንደ ጓደኛዬም እንደ እህቴም እንደ ባለሙያም አይቺሽ እኮ ራሴን አቅርቤ ሁሉ ነገር ሳሳውቅሽ አንቺ ግን አሳልፈሽ ነው የሰጠሽኝ እሺ እሱ ለራሱ ደህንነት ነው አንቺ ለማስወጣት ነው ቢያንስ እኔን መደበቅ ያለብሽና የሌለብሽ ነገር እንኳን አልለገሽም ይሄ ደግሞ ምን ያህል እኔ ያኔ ቅስም እንደምሰራው እኔ የማውቀው በቃ ተረጋጊ እውነት ወይዘሮ መክሊት በጣም ነው የማዝነው አንቺ እውነት ይሄ ካንቺ ማልጠብቀው ነገር ነው እውነት እሺ ለማንኛውም ተይኝ በቃ እንድታይ ነው የምፈልገው በቃ እኮ ይኸውልሽ ከፈለግሽ ማለት ድጋሚ ምርመራ እናደርግልሻለን ግን መጀመሪያ አንቺ ራስሽን ደህንነትሽ ማስጠበቅ አለብሽ እሺ ከዚህ ህይወት መውጣት አለብሽ እኔን ስሚ እየሰማሽ ነው አይደል እየሰማሽ ነው ግን የምትይው ነገር ለእኔ አይምሮዬ እንዴት እንደሚከብድ እኔ ነኝ የማውቀው ለጊዜው መውለድ አልፈልግም ማለት መውለድ አንፈልግም ማለት ለጊዜው ነው እንጂ የሆነ ታይም ላይ እፈልጋለሁ አትወልጂም አልኩሽ እኔ እኮ አላልኩሽ ግን ደግሞ ላልወልድ የምችልበት አጋጣሚ እንዳለ እኮ ነው ስታወሪ ሰማሁሽ
ይሄ እኮ ስለተጎዳ ማህፀንሽ ተጎድቷል እያልኩሽ ነው። ይሄ ደግሞ በጊዜ ሂደት ይስተካከላል፣ በቃ ይስተካከላል እያልኩሽ ነው። ተስፋ አደርጋለሁ። በቃ አሁን እንተው፣ በቃ በቂ ነው። እዚህ ጋር ይበቃናል። ከዚህ በላይ ማውራት አልፈልግም። እሺ ተረጋግቻለሁ። በቃ ትወልጃለሽ፣ ግን ነገሮችን በሂደት ነው። እሺ እየሸወድሽኝ ነው። እረፊ፣ እንደዚህ አትበይ በእናትሽ። እያታለልሽኝ ነው፣ እየሸወድሽኝ ነው። ተረጋግተሽ ራስሽን ገብቶሻል። መጀመሪያ ደስተኛ ሆነሽ ነው አይደል? ምን ደስተኛ ሆነ? ደስተኛ በዚህ ነው ሰላም ስትሆን ቤት ነው ነው ደስተኛ ሆነ። በዚህ ወጥሽ ተገደሽ ከሆነ እኛ እናስወጣሻለን። ምንድነው? ወይ በቃ አይ ምንድነው የምንስማማው? በእናትህ አንተ ደግሞ ካሜራን ከቻልክ እንትን በልኝ፣ አስቁምልኝ በእናትህ። ውድ ተመልካቾቻችን እንግዲህ ከአንድ ሰዓት በኋላ ተመልሰን መተናል። ቤተሰቦች እንግዲህ ነርስ ለሄርሜላ አንዳንድ ነገሮችን የነገረችበት መንገድ አግባብ አልነበረም። ያው ማለት በተለይ ደግሞ ከአሁን በኋላ እርግዝናን በተመለከተ ጥሩ ነገር አይገጥምሽም የሚለውን ነገር እንግዲህ አረጋግታ ቀስ ብላ መንገር ስችል ያው ነርስም ነገሩን ቀለል አድርጋ ነው የነገረቻት እና በዚህ የተነሳም እንግዲህ ጸብ ተፈጥሮ ነበር በሁለቱ መሀል። ከኛ ጋርም እንግዲህ እኔ እንደውም የሆነ ሰዓት የሴቶች ጉዳይ ነው ውጣልን ብለውኝ ከወጣውም በኋላ ተመልሼ ስገባም እንግዲህ ካሜራውን ካላጠፋ እንግዲህ ሄርሜላ ስሜታዊ ሆና በጣም ተናዳ እንግዲህ ከኛ ጋርም ጸብ ነበር የፈጠረችው። እንደውም ካሜራው ይጥፋ ሲባል የሆነ ቶሎ ጉዳት ካሜራው ላይም የሆነ ነገር እንዳታደርስበትም ካሜራማኑን በቃ እንደዚህ ምልክት እየሰጠውን ነበር በአይኔ አጥፋላት አልኩኝ። ያው ባይጠፋ እኔ አላቅም ምን ልታደርግ እንደምችል መገመት አይከብድም። ከዛ በኋላ በቃ ቤተሰቦች ውጡልኝ ስትል ነበር። በቃ ከዚህ ነገር እጃችሁን እንዳስገባችሁ እጃችሁን አንሱ፣ በቃ ከዚህ ነገር እንትን በሉ። ምንም ነገር አልፈልግም፣ ከባሌ ጋር እንትን እላለሁ፣ እንደውም ተመልሼ እኖራለሁ። እንዴት ነው በቃ እኛ እዚህ ድረስ ይህን ሁሉ ነገር ለፍተን ይህን ሁሉ ነገር እየሆነለት እሷ ደግሞ ያው ስራውን እንዲበላሽ እንደዚህ አይነት ነገሮችን ስታሳይ ነበር። ያው አይፈረድባትም። መክሊትም ይቅርታ ስትጠይቃት ነበር ከዛ በኋላ። አሁን እንግዲህ አውሮፕላን አብራሪው የቀድሞ አውሮፕላን አብራሪ ናውድ በር ላይ ነው ያለው። ቀድምም ብያቸዋለሁ እንግዲህ አራታችን የምናወራው ነገር አለ። ናውድንም ነርሷ ፊት የምጠይቀው ጥያቄ ስላለ ነው። ምናልባት ዛሬ ወይም ነገ ይህንን ጉዳይ ይህንን ኬዝ እልባት እናገኝለታለን። ነርስ አንድ መናገር የምፈልገው ነገር አለ እያለች ነው። ቅድም ስታለቅስ ነበር። እንደውም ነርስ እኔ አላቅም እንደዚህ መናገር አልነበረብኝም በጣም ራሷን ስትወቅስ ነበር። እኛን እንደውም ያረጋጋናት ቤተሰቦች። ነርስ ማለት ያው የተፈጠረው ነገር ያው አንተም አይተሃል። ልጅቷ ማለት መረጋጋት አልቻለችም። ላረጋጋት ብዙ ሰዓት ሞክሬያለሁ እና ስህተትም ሰርቻለሁ። ማለት መናገር የለብኝ ነገር ተናግሬያለሁኝ። አንድም ለእሷ አስቤ ነው፣ ግን በዚህ መካከል ይቅርታ እያልኳት ነው ያለሁት እና ተሰምቶኛል በጣም አረጋግቼ ወይ ደግሞ ቀስ አድርጌ ለራሷ መናገር ነበረብኝ። አሁን ደግሞ ያዬ ጥሩ አይደለም ያደረኩትኝ። ብቻ ከዚህ በላይ ምንም ማለት አልችልም። ላስገባው ውጭ ነው ልጆ ልምጣ ነሽ ሄርሜላ ማውራት ያለብን ነገር አለ። እያንዳንዱ ነገር እንዲቀረስ እፈልጋለሁ። ችግር የለውም። ምንም አይነት መሳሪያ እያንዳንዱ ነገር ተፈትሿል። ምንም አይነት ሽጉጥም ሆነ ምንም መታጠቅ አይችልም። በር ላይ ጋርዶቹ በደንብ ነው የሚፈትሹት። ይሄ እኛ አዲስ ያመጣ ነው አሰራር ነው። ለኛው ለራሳችን ደህንነት ስንል ነው። ስለትም ምንም አይነት ነገር ከያዘ በደንብ በጋርዶቹ እንዲፈተሽ እያደረግን ነው የምናስገባው። ስለዚህ እኔ ራሴ ይዤው መግባት ነው የፈለግኩት። አይ ችግር የለውም በቃ ይግባ። አንዴ እጅን እዚህ አስገብቻለሁኝ። ይሄ ነገር ደግሞ መጨረሻው ማየት ፈልጋለሁ። እሷን ከዚህ ህይወት ማስወጣት ፈልጋለሁ። እኔ እስከምችለው አቅም ድረስ የእሷ ጤና እስኪመለስ ድረስ ከጎኗ ነኝ። ይግባ ችግር የለውም። እሱም ያለው ነገር መስማት አለበት። እሷ ጋር ያለው ነገር ማወቅ አለበትና
እሱ ይምጣና እንግዲህ ያለው ነገር እሱ ፊት ለፊት ያለው ነገር ብናወራ ደስ ይለኛል። መልካም አሁን ተጨነቅ መንዳት ይችላል መጥቶ ያው ማውራት አለብን። አፍተን የምንግባባቸው ነገሮች ካሉ እናያለን፣ መፍትሄ እንሰጠዋለን። መንዳት ይችላል ማውራት ስለምን ችግር የለም። እዚሁ ጠብቁኝ 5 ደቂቃ ወይም ግፋ ቢል 3 ደቂቃ። ምንም ነገር የለም። ደህና ነሽ? ደህና ነኝ። በቃ ችግር የለም። ደህና ነሽ? አንገት ችግር የለም። ደህና ነኝ። ሰላም ነሽ? ደህና ነኝ። ትወጫለሽ? ወይኔ በእግዚአብሔር አንተ ያማል አይደለ? ናና ልቀቃት። ቁጭ በል ቁጭ በል። ይኸውልህ እንድትለማመጣት አይደለም። እንደዚህ አይነት ሰው ጋር ነው የኖርሽው? ተረጋጋይሽ እሺ። በእናትሽ ይሄ ችግር በእኔ ምክንያት ነው። አይ በቃ ችግር የለውም። ይሄ እንደሚፈጠር ቀድሜ የማውቅ ነበር። አይዞሽ ዋናው መትረፍሽ ነው። ደህና ነሽ አይደል? ደህና ነኝ። ደህና ነኝ። በቃ ተረጋጉሽ። ወይዘሮ መክሊት ደህና ነሽ ግን አይደል? ደህና ነኝ። በጣም ይቅርታ የእውነት የሁሉ ነገር በእኔ ምክንያት ነው። የእውነት በጣም ብዙ ችግር እያደረስኩብሽ እንደሆነ አውቃለሁ። እኔ እየተነጫነሽኩብሽ ነው ግን በቃ አትጨነቂ። በቃ ይቅር በይኝ እንግዲህ። የእውነት ለአንቺ ይሄ አይገባም ነበር በእውነት። ችግር የለውም። በጣም ይቅርታ እንግዲህ ያጋጥማል። አይዞሽ። አይ ችግር የለውም። ያ ነገር እኮ እንደሚፈጠር የታወቀ እኮ ነው። እያየልኝ ነው አንተ ማስረባ የምትሰራው ነገር ታውቂያለሽ። ብዙ ነገር አሳልፈናል። ነገር ከአንተን ስለማውቅ በጣም ነው የምጸጸተው። እሺ እንዴት? የእውነት ትልቁ ስህተት የተሳሳትኩት አንተን ወደ እኔ ህይወት ሳስገባ ነው። ሰይጣን ነህ። ከኔ አልፎ በዙሪያ ላሉ ሰዎች ችግር ነህ። ምንም ፍቅር አትበል፣ ገደል ግባ። ቆሻሻ ያንተ ስራ አያልቅም። እዚህ ድረስ ነረቃ። ተረጋጉ። የተረገምክ ገደል ግባ። ይሄ ሁሉ ነገር ያደረገችው ዶክተር አውናትን ታውቂያለሽ። ይሄ ሁሉ ነገር የተፈጠረው በአንተ ምክንያት መሰለኝ። ስለሱ ከወራት በፊት አንተ ምን እንዳደረግክ ራስን ጠይቅ። እኔ እንድነግርህ እንደ ፈለግከው ድረስ ትነግርሻል ነበር እንዴ? ገደል ግባሽ። ከብት ነህ። ምን እንዳደረግክ ራሱ ትራስ አይደለም። ምንም ብንመለስሻለን፣ ወደ ድሮአችን ብንመለስሻለን። ለሰው እንኳን ችግር አትሆን። እሺ የሰው ልጅ ልትገድል ነበር። እንመለስ እባክሽ። ንገረኝ። ምንም ይኸው ተንበርክኬ እየለመንኩሽ ነው አይደለ? አትለምነኝ። መነሳት ትችላለህ። ገደል መግባት ትችላለህ። እየሰማኸኝ ነው? አትለምነኝ። አትለምነኝ። ያሳለፍነው ነገር ነው ታውቂሻለሽ። ያሳለፍነው እንደሌሎችን ወቂያቸው ምንም ይቆጨኛል አልኩ እኮ። በዛ በመከራሽ ሰዓት የነበርኩት እኔ ነበርኩ። አትኑ ብትኖርም ባትኖርም ይሄን ነገር ወጣው ነበር። ገባ የኔ ፍቅር ያስጣልኩሽን ታውቂያለሽ። ይኸው ከነዛ ወቀምሻ የሆነ ዱርዮሽ ምናምን አስጣልኩሽ። ምንም ከዱር ያለ ከሽሙጥናሽ ነው ያወጡ ታውቂያለሽ። እስኮን ድረስ ምን እንደምትሆኝ ታውቂያለሽ አይደል? እስኮን ድረስ ምን እንደምትሆኝ ታውቂያለሽ አይደል? እስኮን ድረስ ብዙ በሽታ ይነስሽ ነበር ታውቂያለሽ አይደል? ትሰማኛለህ? አንተ እንደዚህ ህይወቴን ከምታበላሽው ከማንም ወንድም ማገኘው ብር ይሻለኝ ነበር። እኔ ባሊዛት ኖሮ ማለት ነው ይኸው ከ3 ከ4 ወንዶች ጋር ነው በት የምሸረሙጠው ማለት ነው። እኔ ሰው ያደረኳት እዚህ ድረስ ያደረስኳት ማለት ነው። ምንድነው እያወራ ያለው? ይሄ ሁሉ ያደረስኳት እኔ ሰው ያደረኳት። ለነገሩ ልክ ናት አይደለም? አያው ወንድሜ ምን መሰለህ፣ እኔ እሷን መጀመሪያ የምሰራበት ምን እንደሆነ ታውቃለህ? ይሄ ፒያሳ ምናምን ያሉት በጣም የወረዱ በጣም ዝቅጥ ያሉ ቦታዎች ነበረ የማገኛት ማለት ነው። እኔም ደረጀ ባለበት ሰዓት ላይ አግኝቻት ነው እንጂ ማለት ነው የሌለ በቃ እኔ እንደዚህ እንደማላደርግ ታውቃለህ። ሲጀመር እኔ ማይመጣ ከናገኞሽ ነው መጀመሪያ ከናገኞሽ ሆቴል ውስጥ ረሳው ሆቴል ምን ሰሪ መጣሽ? ራሱ አንቺ አቅምሽ እንደማይፈቅድ ታውቂያለሽ አይደል? መጀመሪያ መሰሪበትን እወቂ። መጀመሪያ ጠረኝና የምትጠረኝ ነገር ምን አገባ? ሸርሙጣ ነሽ። ይሄን ነገር መጀመሪያ እመኙ። እሺ እመኙ። በቃ
ብለህ ማየውን ነገር አታውራሽ። የማይመጥነኝ ቦታ ላይ አልገኝም። አንተ እዚህ ካንተ ጋር ገጥሜ እዚህ መጨረሻዬን አደረከው እንጂ ታየው ነበር። እሺ በጣም ጥፋተኛ ነኝ። ቆሻሻ ነሽ። አንተን ስላወቅሁ በጣም ነው የሚቆጨኝ። ማትረባ አንቺ ውጪ ችግር ነው። እኔ እነሱን እንትን ብዬ ውጪ ጠብቂኝ መጣሁ። በቃ አረጋጋው። እኔ እነሱን አረጋጋለሁ። እነሱ ውጪ ጠብቂኝ። የባሰ ነው እንትን የሚለው። ልትመልስልኝ ትችላለህ? ምንድን ነው የምመልስልህ? በእርቃን ፎቶ አስፈራርታታል ስለሚባለው ነገር ምንድን ነው? የምን እርቃን ነው የምታወራው? አስፈራርቶሻል? አላስፈራራሽም? አላስፈራሮሽም። እርግጠኛ ነህ? እየካድክ ነው። ይሄንን አንተ ውሸታ። ምንድን ነው ፍቅር ነው ብለሽ የመጣሽው? ፍቅር ብዬሽ የሰጠሁሽ። ይኸውልህ ስለ እርቃን ፎቶ ሁሉንም ነገር ትነግረናለህ። እኔ የፈለግኩን ነገር ልታመጣ ትችላለች። የምን እርቃን የሚባል ነገር የለም። እኔ ጋር የእርቃን ፎቶ ይዘህባታል ወይስ አልያዝክባትም? እውነቱን ብትናገር ይችላል። አልያዝኩባትም። በኋላ ልንገርህ። እንደፈለገው እኔ ከፈለክ አሳይሃለሁ። እርግጠኛ ነህ? እንደዛ ከሆነ ስልክ ላይ ማየት እፈልጋለሁ። ለነገሩ አንተን አላምንህም። ይሄንን ነገር በጣም እኔ ማሰቃየት ትልቁ ስራክ ስለሆነ ብዙ ኮፒ ሊኖርክ እንደሚችል እርግጠኛ ነኝ። አንተ ግን በጣም የምትገርም ሰው ነኝ። አንተ ትንሽ ሊናህን አሰራሽ ማትረባ ማሳሰር አቅቶን አይደለም እኛ አንተን የምናሳስርህ ግን ማለት ነው በቂ ማስረጃ ስናደራጅ ነው። ምክንያቱም እስከ ወዲያኛው እስር ቤት እንድትበሰብስ ስለምንፈልግ ችግር የለም። 3-4 ቀን ጠብቀን ስላልገባ ነው የእሷ ነገርን ስላልገባ ነው። በቃ ምንም ነገር ማለት ነው። ይኸውልህ ወንድሜ ምን መሰለህ እቤት ራሱ ማለት ነው በሰዓቷም ራሱ አትገባልኝም። ሰው እስቲ ትዳር ከያዘ በኋላ እንዴት ነው በጊዜ ነው የሚገባው? ምንም እሷ ግን በጊዜ ምንም አገባልኝም። በሰዓቷ ማለት እኔ ምን የዱር እንስሳ ነኝ? ሰዓቷ ምናምን የምትለው 12 ሰዓት በዚህ ሰዓት ግቢ ምናምን የ10 ምናምን ዓመት ልጅ መሰልኩ እንዴ? አታፍርም እንዴ? ደግሞ ያትስ ብትበላ እኛ ልንደራደርን የመጣ ነው ልንደራደርን። ይኸውልህ እሷ ላይ ያስክባትን የእርቃን ፎቶ ለኛ ሁሉንም ኦሪጂናሉንም ኮፒውን ሁሉንም አሳልፈህ ትሰጠናለህ። ለኛ ትሰጠናለህ፣ እኛ እናጠፋለን። ከዛ ከዚህ ነገር እስከዛሬ የተቀረጹትን ቪዲዮ እናጠፋለን። ከዚህ ነገር እጃችንን እናነሳለን። በአንተ ላይ ምንም አይነት ክስ አይኖርም ማለት ነው። ግን በዚህ መንገድ ቀጥላለሁ የምትል ከሆነ ደግሞ ማለት ነው የአንተ ውርደት የአንተ ቅሌት ነው ከፍ የሚለው። እኔ ምንም ሌላ አልችልም። የፈለግኩን ነገር ማድረግ ትችላለህ። የፈለግኩን ወሰደው እሰጣለሁ። እኔ ጋር አለ ምናምን የምትለውን ነገር እንዳላሳያለሁ። እሺ አሁን እርቃን አድርጋችኋል ብላችኋል አይደለ? ይኸው ያለው ማለት ነው ያለው የኔና የሷ የእርቃን ፎቶ ብቻ ነው ያለው። እሺ የኔን ፋይል ትፈልጋላችሁ ማለት ነው? በቃ ሻወር ቤት ስናደርግ ያለው እሱ ነገር ብቻ ነው ያለው። እያየህልኝ ነው ሚኪያስ። መጀመሪያ እየካደ ነበረ፣ ከዛ ደግሞ አሁን እያመነልህ ነው። ብቻ አንድ ላይ እርቃን ፎቶ አልገባኝም። በቃ እኔም እርቃን ሆኜ ማለት ሻወር ስወስድ ያለው ነገር አለ እና እኔና እሷ ስናረግም ያለው አለ በእርቃን። እሱ በሚስጥር ያዝነው ነገር ነው። ይሁን የምመለ ማለት ነው። እሷም ራሱ አለባት ማለት ነው። እሷም አለችበት ራሱ ይሄን ፋይል ራሱ ፈልግ ራሷ ጋር ማለት እና እንደፈለግከው በቃ ማርክ እኔ ያለኝን ነገር ሰጣለሁ። በቃ አንተ እኔ አንድ ነገር ብቻ ነው የምፈልገው። እባክህን ይሄን ብቻ ተባበረኝ። በቃ እኔ እሱ ጋር ያሉትን ፋይሎች ሁሉንም ተቀብለህ አጥፋልኝ እባክህን። ካንተ የምፈልገው እሱ ብቻ ነው። እባክህን የእርቃን ፎቶ የጋራ ነው ሲጀመር እየዋሸክ ነው። የጋራ ፎቶ የለንም። ምንም አይነት የራቁት ፎቶ የጋራ ፎቶ የለንም። የኔ ብቻ ነው ያለን። በቃ አንድ አይነት ነው ያለን። እኔ ብቻ ስማኝ እባክህን ወንድሜ፣ እየጠየቅኩ ያለሁት እኔ ብቻ ስማኝ። እሱ አውቆ ነው እንዴት አስመሳይና ካጂ እንደሆነ እያየህልኝ ነው። የሁለታችንም ነው ያለው አንድ ላይ ያልኩ ነው። የሁለታችን የእርቃን ፎቶ ያለብን የለም። አውቆ ነው እኔ ነው የምታምነው፣ እሱ ነው የምታምነው። እንግዲህ ያየ ነው ስንት እውነት ስማኝ። በቃ እየሰማሁ ነው ያየኝ ነው አይደለ? በቃ የሁለታችን ነው ብቻ ያለው እና ለምን አታምነኝም? እኔ ነው ምንህን ስማኝ እባክህን አስጠፋልኝ። ተቀብለህ ሁሉንም ፋይል አስጠፋልኝ። የኔ ብቻዬን ያለው እሱ አውቆ ነው እንደዚህ የሚያደርገው። እባክህን ምንድነው አውቆ የምትይኝ? ቆይ የሁለታችን ስላለ አይደለ እንዴ? የሁለታችንም የለም። የሁለታችንም ጋር እንዲወጣ ትፈልጊያለሽ እንዴ? ዝም በል በእናትህ ወንድሜ። ሰማዩ በቃ የሁለታችን ነው ያለው። ዛሬ ለምን እንደዚህ ለአራት ከነርሷ ጋር ለምን የጠበቅን ይመስላል? ለምን ይመስላል? ይህን የእርቃን ፎቶ በተመለከተ እንድናወራው የምፈልገው ነገር ስላለ ነው። እውነት ነው። ለዚህ ነው የጠበቅነው። ልናወራው የምፈልገው ይሄንን ነው። አንተ ጭራሽ መጀመሪያ ካድክ፣ ከዛ ደግሞ አሁን ጭራሽ ሌላ አንድ ቀላል ዘዴ አለ። አንቺ እያልሽ ያለሽው የጋራ የእርቃን ፎቶ የለንም የኔ ብቻ ነው እያልሽ ያለሽ። በእኔ ፎቶ ነው ሲያስፈራራኝ የኖረው። መልካም። አንተ ደግሞ የጋራ የእርቃን ፎቶ ነው ያለን ነው እያለ የእርቃኑን ፎቶ ታሳይኛለህ? የጋራችሁ
ይኸውልህ ወንድሜ እንዴት አሳያለሁ? በርቃኔ ሆኜ እንዴት አሳያለሁ? ወንድን አይደለ? እንዴት በራቁት ሆኜ ለአንተ ላሳይ ይችላል? አያቶ ምክንያት እያየህልኝ አይደል? ውሸቱን ነው። እባክህን ስማኝ፣ ፋይሌን ተቀብለህ አጥፋልኝ እባክህን። እኔ አታምነኝም? ውሸቱን ነው። ቢኖር አያሳየህም። እውነት እሱ አፍሮ ይመስላል? ይህን ሁሉ ድርጊት ያደረገ ሰው የእውነት አፍሮ? ለምንድን ነው የማላርፈው? ሰው እኮ የሚያፍረው እንዴት በራቁቴ እንዴት ሆኜ ለሰው አሳያለሁ ያን ነገር? በእናትህ ዝም በል። መቼም ነው የማላምንህ። እዚህ አታነቃቅስብኝ። ሰማኸኝ? አለ አይደለ? መጀመሪያ ልም ብለህ ስትከራከረው ነበር ስንት ሰዓት ሙሉ። ስለዚህ አሳየዋ፣ አውጣና አሳየው። በጣም ነው የምታሳዝነው ብሽቅ የሆንክ ሰው። እኔ ካላየሁ አላምንም። እኔ በማጣራበት መንገድ አጣራለሁ። በማጣራበት እንዴት ብዬ እሺ ወንድሜ፣ እንዴት ብዬ ላሳየህ? ቆይ ለምን አታምነኝም? እኔን ቆይ እመነኝ እንጂ በራቁት ያሉት ፎቶ ነው ያለኝ እኔ ጋር። እንዴት ብዬ ነው ማሳየሽ በራቁት ያለውን ነገር? ቆይ አንተም ወንድና አይደለ? ወንድ ሆነ እንዴት ነው በራቁት ፎቶ ማሳየል? አንተ ምን አይነት ፈጣጣ ነገር! አሁንም አታፍርም አይደለ? አሳየኝ ብሎክ ራሱ ምን እያልክ ነው? እንዴት ነው ማሳየህ? መጀመሪያ እችላለሁ ብለሃል፣ አለኝ ብለሃል። ካለ አሳየው። ምን እንዳይፈጠር ፈርተ ነው ያረከው ነገር። አያሳፍርህም? ስለ ፎቶ ግን ማውራት በጣም ያሳዝናል አይደል? በጣም ነው የምታሳፍረው። ግን ጭራሽ ደግሞ አታፍርም፣ ታወራለህ። አሁንም ማውራትህን ቀጥለሃል። ቆይ እኔ እናንተ ውጪ ከካሜራ ውጪ እናወራ። ምናልባት ለእኔ ስራ ያግዘኝ ይሆናል። እሺ እናወራለን፣ ችግር የለም። አንተ ብቻ ወደ ህግ ቦታ ብቻ እንሂድ ምናምን እንዳትለኝ። ይኸው ስልኩንም ኮፍዬንም ካሜራ እዚያ አድርገኝ። በግል ነው ማውራ የምፈልገው። ይኸው የፈለግከው ነገር ትታለሁ። ስልኬንም ሁሉንም ነገር ይኸው ካሜራም አድርጌልሃለሁ። ይኸው ውጭ ወተን ማውራት እንችላለን። ምንም አትምክያስ፣ ማውራት የለብህም። እሱን እባክህ፣ ሊደልል ነው። ይሄ እኮ ከብት የሆነ ሰው መስሎሃልና፣ አህያ እኮ ነው። አህያ ሰው መስሎሃል። ማትረባ እርግጠኛ ነኝ የሆነ ነገር ሊልክ ነው። እባክህን አታውራው። እኔ እንድታወራ አልፈልግም። እውነቱን እዚሁ ይንገር ካለቀ። እኔ በራሴና በስራ ይተማመናል። ችግር የለውም ሄርሜላ፣ ምንም አታስቢ። በቃ ና መልካም። ውድ ተመልካቾቻችን ተመልሰን መተናል። እንግዲህ ቅድም ባል ተብዬውና ሚስት እንግዲህ ሲጨቃጨቁ ነበር የእርቃን ፎቶን በተመለከተ። እንግዲህ እኔ ከሱ ጋር ውጪ ሳወራ ነበር። ማስክና ኮፍዬን አስቀምጬ ስልኬን ካለምንም ቀረጻ ውጪ ላይ እንግዲህ እኔ ቤተሰቦች ለስራ የታማኝ ነኝ። ቢደልለኝ ባይደልለኝ እዛ ጋር ለእኔ የምጠቅመዋን ነገር ያው አንዳንዴ ካሜራ ይዘን የማንወጣበት አጋጣሚ ይኖራል። ልክ እንደዚህ አይነት ማለት እኔ ለሙያ ታማኝ ነኝ ያልኩሽ በጣም የሚያሳዝን ነገር ነው የሰማሁት ሄርሜላ። ያየሁትም የሰማሁት ብቻ ሳይሆን ያየሁትም ማለት አልገባኝም። ምን ለማለት ፈልገህ ነው? ምን አየህ ወይም ምን ሰማ? ማለትማ አንቺ አንድ ላይ የእርቃን ፎቶ የለንም ነው ያልሽው? አዎ የለንም፣ የኔም ብቻ ነው ያለው። ምን ችግር አለ ወይ? የሰማኸው ያለው ነገር አለ? የደበቅሽ ነገር ካለ እውነቱን ንገሪኝ እባክሽን። እኔ ምንም አልደበቅኩም። ምን ብሎክ ነው? እሱ እኮ ነግሬሃለሁ፣ የማይሆን ነገር ሊልክ እንደሚችል ነግሬሃለሁ፣ እንደሚደልልህም ነግሬሃለሁ። ለምኜ ነበር ወታችሁ ከማውራታችሁ በፊት እንዳታምነውና እንዳትወጣ ለምኜሃለሁ። ላደርግ የምችለው እሱን ነው። እስቲ ምን ተፈጥሮ ነው? አሁን ደግሞ ልስማው። እስቲ ደግሞ ምን አልክ? የእሱ ጉድን እሱ እንደሆነ የሚለው አያጣም። ደግሞ ምን ብሎክ ነው? ልስማው እስቲ። ቤተሰቦች የሚያሳዝን ነገር ነው ያየሁት። የሚያሳዝን ነገር አየሁ ያልኳችሁ ናኦድ የሁለታችሁን የእርቃን ፎቶ ሳይሆን ቪዲዮ አሳይቶኛል። እኔ ሳላቅ ቀርጾ ከሆነ አላቅም ማለት ነው። ኧረ እባክሽ። አዎ ምን ማለት ነው? ኧረ እባክሽ ማለት ባቅመችም እኔ ብቻ ቪዲዮ ያለው ሰልፊ ይኸውልሽ፣ ሰልፊ እንደዚህ ይዞ አንቺ ምን እንዲያልሽ ፎቶ የምትነሱ ነው የሚመስሉት። ሰርግ ላይ ያላችሁ ነው የምትመስሉት። ሁለታችሁም ሻወር ቤት እርቃናችሁን የሆናችሁ አይደለም የምትመስሉት። እሱ ምን መሰላችሁ ምክንያት ማለት አንዳንድ እኮ ፕራይቬት የሆኑ ነገሮች አሉ። ሁሉንም ነገር ማሳወቅ አይጠብቅብኝም። ሲቀጥል ደግሞ እሱን ረስቼው ነበር። የእውነት ለዋሽ ፈልጌ ሳይሆን በቃ ረስቼው ነው። ስለዚህ ሌላስ የደበቅሽ ነገር ምንድን ነው? ሌላ ምንም አልደበቅኩም። ደግሞ ምን አለ ሌላ ምን ልደብቅህ አልችልም። እንግዲህ እስካሁን በጣም ብዙ ነገር ነግሬሃለሁ አይደለ? እዚህ ድረስ እስክንደርስ ያ ሁሉ ቀናቶች እዚህ ደርሰናል አይደለ? ይሄንን አትርሳ።
ስለዚህ ደግሞ ሌላ ምንም አልደበኩም። ማወቅ የምትፈልገውን እየጠየከኝን እየነገርኩ ነው። ለምንድን ነው አቶ ሚኪያስ ማለት እንትኑን እያበላሸኸው ነው ማለት ይሄ እሱ ማመን እየጀመርክ ነው። እሱን እየጀመርክ ነው። ምንም አልተንተባተብኩም፣ እያስረዳውክ ነው። ግራ ስለገባኝ ነው። ሐሳብክ ወዴት እየሄደ ነው? እኔ ገለልተኛ ሰው ነኝ። እኔ ሚዛናዊ ሰው ነኝ። አይ እኔ ሚዛንህን እየጠበቅክ አልመሰለኝም። እሱ በጣም እንትን እያደረገ ነው። ሐሳብህን እየሰረቀው ነው። እሱ ማመን ጀምርሃል ከኔ በላይ እንዴ ማለት አሁን የማላውቀው ነገር የሚያስብል ነገር አይደለም። አሁን የነገርከኝ ነገር ረስቼው ሊሆን ይችላል እንዴ 7 ወር ምናምን እኮ በትዳር ቆይተናል። እያንዳንዱ ቀን እያንዳንዱ ጊዜ የተፈጠረውን ነገር ላስታውስ አልችልም። እርግጠኛ የሆንኩት ግን የኔ የራቁት ፎቶ እንደሆነ ብቻ እንዳለው ነው የማውቀው። በቃ ቪዲዮውን ደግሞ ረስቼው ነው እንጂ ሌላ ነገር አይደለም። ለምንድን ነው እንደዚህ የምትላቱ? ምክንያት ምንም ሊገባኝ አልቻለም። ማለት በስራ ታማኝ እንደሆንክና ዲሲፕሊን እንደሆንክ ነው የማውቀው። ለምንድን ነው ለሱ እንትን ማለት የጀመርከው? ማለት ለሱ እየተቆረቆርክ መሰለኝ። ወንድነቱ ያዘ ወይንስ እሱ አሳመነ? አልገባኝም። ነው ወይስ እኔ በጣም እንደጎዳሁት ነው እያሰብክ ያለው? እንደውም አቶ ሚኪያስ ፈቃደኛ ከሆንክ ከዚህ በላይ በቃ ማለት ካንተ ጋር ማውራት ራሱ እንትን እያለኝ ነው በጣም ማለት አለማመንህ በጣም ነው የሚያመው። ለምንድን ነው እንደዚህ እየሆንክ ያለው? ማለት እዚህ ድረስ እስክንደርስ ድረስ እኔ እያንዳንዱ ነገር እየነገርኩ ደህንነት እየተጠበቀ ነው አይደል? ምንም ያስዋሽ ነገር አለ? እንዳልኩ ደግሞ ቪዲዮን ይሄ አንድ ላይ ያለንን ቪዲዮ ረስቼው ነው እንዳልኩ ነው። 7 ወር ቀልድ አይደለም። በትዳር 7 ወር ቆይተናል። 7 ወር ውስጥ እያንዳንዱን ቀን የተደረገው ነገር እያንዳንዱ ነገር ማስታወስ አይጠበቅብኝም። የሚያሳዝን ነገር አይቻለሁ ብቻ ሳይሆን ሰምቻለሁም ብዬሽ ነበር። ደግሞ እሱ ምንድን ነው? እኔ ይሄ ነገር እውነት ይሁን አይሁን የማውቀው ነገር የለም። እሱ የተናገረው ነገር ነው። የነገረኝን ነገር ነግርሻለሁ። በተረጋጋ መንፈስ ተመልሽልኛለሽ። እሱ ሚልህን ነገር አመንክ? ተረጋጊ። ተረጋግቻለሁ ግን ምንድን ነው? አድምጪኝ። ተረጋጊ እኮ ምንድነው ነው? በቃ ምንድነው? እኔ ማላውቀው ነገር ከኋላ እንትን ያላችሁ ነው ይሰራል። ያለበት ዝላይ አይችልም። ለምንድነው እንደዚህ ይሆንሽ ያለሽ? ለምንድነው ውጪ ከሱ ጋር ማውራት የራሱ በጣም ከንክኖሻል? ለምንድነው ውጪ የሚያወራ? ከዚሁ ማውራት ይችላል አይደል? ሁሉንም ነገር እዚሁ እያወራን ነው አይደል? ሚዲያ ፊት የሚወራውንም አይወራውንም ነገር እያወራን ነው አይደል? አሁን አንተ ስትፈልግ ነው ውጪ ወጥቶ ማውራት የሚቻለው? ለአንተ ሲሆን ሁሉም ነገር ይቻላል ወይስ ለሱ እንዳልኩ ነው ወንድነቱ ያዘ ለሱ እያደላህለት ነው? አልገባኝም። ምንም ሐሳብህ ምንም ሊገባኝ አልቻለም። እዚህ ጋር ግን እሺ ይኸውልሽ አስጨርሽኝ። ምንም ማስጨርስ ነገር የለም። እየነገርኩ እኮ ነው ወጥቶ ማውራት ምናምን ነገር ማለት በጣም ቦታ እየሰጠው ነው ይሄናል ማለት ለምንድን ነው እኔ ሁሉንም ነገር እዚህ ሚዲያ ፊት የሚወራውንም አይወራውንም ነገር ፊት ለፊት እያወራን ነው አይደለ? እኔ ውጪ እናውራ ብዬ ያወራን ነገር የለም። እሱ ሲሆን እሺ ብለህ ትወጣለህ ምናምን ምን ማለት ነው? ማለት ሲጀመር እርግጠኛ ነኝ ዝም ብሎ ተራ ጋዜጠኛ ነህ። ዝም ብሎ አንተ 50,000 ምናምን 45,000 ሲጀመር 5,000 ብሎ ይበቃል። አንተ ምን ቢያንስ ልብስህን ትቀይርበታለህ። ሰጠህ እንዴ? ደልሎ መሆን አለበት እንጂ አንተን አላምንም። በእናትህ ጨረሽ? ቤተሰቦች ፈስ ያለበት ዝላይ አይችልም ነው የሚባለው አባባሉ። አሁን አይናችንን ጆሮአችንን ሁሉ ነገራችንን ወደ ሄርሜላ እናረጋለን ማለት ነው። ጥርጣሬዎች ነገሮች ሁሉ ወደ አንቺ ነው የሚያመላክቱት። ፓይለቱ ናኦድ ውጪ ላይ የነገረን ነገር የሚሰቀጥጥ ነገር ነው። እንግዲህ እሱንም የምናጣራ ይሆናል። ነገር ግን ገና ሳላወራው እሷ እንደዚህ ስትርበተበት ነበር። ስለዚህ ናኦድ ከተናገረው እውነት ምንም አልተርበተበትኩም እየነገርኩ ናኦድ ከተናገረው ነገር ትልቅ እውነት አለ ወይም ደግሞ የሆነ የተደበቀ የተቀነባበረ ሴራ አለ። ናኦድ ለምን ነርስ ከማውራቷ በፊት ግን አንዴ ላውራልሽ። ነርስ ከመምጣቷ በፊት ቤተሰቦች ናኦድ የተናገረው ነገር አድምጪኝ። ናኦድ የተናገረው ነገር በመቀመጫዋ ወሲብ እንዳደርጋት እራሷ ነበር የምትገፋፋኝ ነበር ያለው። እኔ ምንም አልልም። በቃ ወይዘሮ መክሊት ትምጣ፣ ነርስ መክሊት ትምጣ። በቃ እሷ ናት ጉዴን የምታውቀው የምትረዳኝም እሷ ናት። እሷ ትምጣ። አንተ በጣም ጉደኛ ነህ። እርግጠኛ ነኝ ከፍሎ ነው። በቃ ከፍሎ ነው። ሌላ ምንም ሊሆን አይችልም። እዚህ ታታሪ ጋዜጠኛ ነኝ ምናምን ወይ እሞታለሁ ምናምን ፈለጣል አትበል። ውሸታ ዘመን እርግጠኛ ነኝ ከፍሎ ነው። ጭራሽ እኔ የምፈልገው ጭራሽ እኔ ነርስ መክሊት ትምጣ። በቃ ሌላ ማውራው ነገር የለኝም ካንተ ጋር። ከዚህ በኋላ ካንተ ጋር ማውራት አልፈልግም። ጥራልኝ፣ አስገቧትና ከሷ ጋር ነው ማውራው። በቃ እኔን ወከላስ ለኔ ማውራት ትችላለች እሷ። ምን አይነት ፈጣጣ ነው? አይናውጣ ለበስማ እኔ ካንተ ጋር ደስ ይለኛል። እንደውም ይሄን ነገር ነርስ እንድታውቁ ፈልጋለሁ። እሷ ባለችበት እናወራለን። ደስ ይለኛል። በቃ ትግባኔ እንድትገባ ነው የምትፈልገው። በፍጥነት ትግባና ከሷ ጋር ነው የምናወራው። ነገርኩ። እኔን ወከላ ማውራት ትችላለች። እንዴት እንደዚህ
እንደዚህ ትላለህ አንተ? ያ ሁሉም ባያነባው ያ ሁሉ ነገር አውርተን ረሳኸው እንዴ? እኔን ልረዳሽ ምናምን ብለህ መተህ ጭራሽ ደግሞ እንደዚህ ትለኛለህ? ረሳኸው? ቃል የገባውን ያወራውን ያልረከውን ረሳኸው ሲሰነብት በጣም የምትገርም ሰው። በጣም ብዙ ነገር እያወራሽ ነው። ምንም ብዙ ነገር እየተርበተበትሽ ነው። ምንም አልተርበተበትም። ግድ የለም እኔ ግድ የለም። መክሊትን ጠራታለሁ። ታወራለህ። በቃ ግድ የለም። ውድ ተመልካቾቻችን ነርስ መክሊትን እዚህ ይዘናት መተናል። መክሊት ፊት ብዙ ነገሮችን ማውራት ፈልጋለሁ እያለች ነው እንግዲህ እህታችን ሄርሜላ። መክሊት እያለች ሳይሆን አወራለሁ፣ በደንብ ነው የማወራው። ወይዘሮ መክሊት ምንም ነርስ መክሊት ምን እንደተፈጠረ አታምኝም። መጣ ያደረዝ መጣ ይዞት ወጣ እናውራ ምናምን ብሎ ወጡ። ሁለቱ ሊያወሩ ወጡ ይመስለኛል። ብር ሰጥቶታል። ጭራሽ ምን ይለኛል የሮክት ፎቶ ቪዲዮ አላችሁ ምናምን ገለመል ይላል። ከዛ ደግሞ ምን አለ አንቺ ነበርሽ እንደዛ ግንኙነት ማድረግ የምትፈልጊው አንቺ ነበርሽ ብሎኝ ቁጭ አለ። ጭራሽ ታውቂያለሽ የነበረኝን ህመም ታውቂያለሽ የነበረኝን እንባ ታውቂያለሽ ወይዘሮ መክሊት እኔ ላንቺ አልነግርሽም። እንደ ሴትም እንደ እህትም እንደ ጓደኛም ትረጅኛለሽ። ጭራሽ ደግሞ መጥቶ ይሄ የማይረባ ወሬውን ይደርትብኛል። እባክሽን የሆነ ነገር በይልኝ። እኔ ከዚህ ጋር ማስቀየምም አልፈልግም አቶ ሚኪያስን። አንቺ በሚገባው ቋንቋ በምታስረጂው መንገድ ሳንቀያየም አንቺ ንገሪው። እኔ ከዚህ በላይ ምንም አይነት አቅም የለኝም። እምትችይውን ንገሪው። የእውነት በጣም ነው ያዘንኩት። ልቤን የሰበረው እርግጠኛ ነኝ ብር ሰጥቶት ነው። ሌላ ምንም ሊሆን አይችልም። በቃ ተረጋጊ መጀመሪያ። እሺ ተረጋጊ። ስለዚህ ወንድም ሚኪ ምንድን ነው የተፈጠረው? ማለት ከአንተ ጋር ምንድን ነው ያወራችሁትኝ? ከእሱ ጋር ምንድን ነው የተፈጠረው? እንዴ ቆይ ለምንድን ነው እሷን የማትረዳትኝ? እንዴ ሴት ነች አይደለ? የደረሰባትን የሕክምና ውጤቷ የሚያሳየው ነገር አለ እንዴ? መክሊት ውጭ ላይ ጠርቶ ያወራኝ ነገር አለ። እንግዲህ እዚህ ቤት ሲከራከሩ እሷ ሄርሜላ ስትል የነበረው የኔ የርቃን ፎቶ እሱ ጋር አለኝ፣ በዛ ፎቶ እያስፈራራኝ ነው አለች። እሱ ደግሞ የሚለው ናኦድ አንድ ላይ ነው የርቃን ፎቶ ሻወር ቤት ሻወር ስንወስድ ሻወር ቤት ወሲብ ስናረግ የርቃን ፎቶና ቪዲዮ አለኝ። ስለዚህ ይሄ ነው እሷም ጋር አለ እኮ እኔም እሷም ያለንበት ነው አለ። እሷ ደግሞ በፍጹም የብቻዬ ነው አንድ ላይ ከሱ ጋር የርቃን ፎቶ የለኝም አለች። እሱ ደግሞ አሳየኝ ስለው ላሳይ ፈቃደኛ አይደለሁም ሲል እንደው ምን የሆነ ሰዓት ውጪ እናውራ ብዬ ይዤው ወጣሁ ከካሜራ ፊት። አድምጪኝ ጥፋቱ ይዞት ወጣ። ከዛ ምን ብሎ ምን አሳምኑት ምን ሰጥቶት ምን አስመጥቶት እንደሆነ አለቅም መጥቶ የሚለኝ ስሚ። እሺ ተረጋጊና መጀመሪያ ውጪ ላይ ስወጣ የምርም ሻወር ቤት ግንኙነት ሲያረጉ ያለውን የርቃን ቪዲዮ አሳየኝ። ከዛም እሷ ደግሞ ምናልባት ሳላውቀው ነው የቀረጸኝ አለች። ውሸቷን ልምጣልሽ። ከዛ ግን ቪዲዮ እንደዚህ ሰልፊ ተደርጎ ሳላውቀው አላልኩም። እኔ ሳላውቀው ሳይሆን ያልኩት ወይዘሮ የተቀረጸውን ቪዲዮ ላሳይ ይችላል። በ7 ወር ውስጥ ብዙ ነገር ሊፈጠር ይችላል። ትዳር ውስጥ ነን፣ 7 ወር ነው። በጣም ብዙ ነገር ይፈጠራል ቀን በቀን። እኔ እያንዳንዱን ቀን አስታውሼ እንዴት ነው ምን እንደተፈጠረ ምን እንደተደረገ እንዴት ላስታውስ እችላለሁ እንዴ? ጉድፈላ በቃ ሆኖ ሊሆን ይችላል፣ ቪዲዮ ሊኖር ይችላል። እኔ ፋይል አስጠፋኝ። አንተ ያልተረዳው ነገር ምንድነው ታውቃለህ? እነዚህ ልጆች ባልና ሚስት ናቸው አይደለ? በባልና ሚስት ውስጥ ብዙ ነገር ሊፈጠር ይችላል። ምናልባት ይሄ ነገር በሁለታቸው መካከል የሚቀር ሚስጥር ሊሆን ይችላል። ባልና ሚስት ሲሆኑ ብዙ ነገሮች ወይም ቪዲዮ ብዙ ነገር ሊፈጠር ይችላል። ይሄ ነገር ወይ እሷ ወይ እሱ ሌላ ቦታ ውጭ ወጥተው ወይ የሆነ ነገር አድርገው ከነሱ የወጣ ነገር ቢኖር መቼስ እንደዛ ልንል እንችላለን። ነገር ግን እሱ ይሄ ነገር እንዴት ለጋዜጠኛ ወይም አደባባይ እንዴት ሊያወጣ ይችላል? ይሄ ማለት እሱ ጋር የተደበቀ ሌላ ነገር አለ ማለት ነው። በጣም ጥሩ። የተደበቀ አንድ ነገር ነግሮኛል። በመቀመጫዋ ወሲብ እንዳደርጋት የምታዘኝ የምትገፋፋኝ ወይም የምትፈልገው እራሷ ናት እንጂ እኔ በአስገዳጅነት አይደለም ብሎ ይሄ ነገር እያስተባበረ መሆን አለበትኝ። እንዴት ነው ሴት ልጅ በእንደዚህ መልኩ እንደዚህ አድርገኝ ብላ የምታስበው እንዴ? እሷን እኮ ነው የሚጎዳትኝ እንዴ? ጉዳቱ እኮ ተረጋጊ፣ ችግር የለም ተረጋጊ። ይኸውልህ ከሱ ይልቅ እሷ ነች ጉዳቱን የምታውቀው፣ የምትጎዳውም እሷ ነች። እሱ የሚሰማው ነገር የለም። ገብቷን አይደለ? ስለዚህ እሷ እንዴት ይሄን ነገር ልታደርግ ትችላለች? ይሄን ነገር አንተ ጋር ያደረጋችሁ ነገር ካለ እውነትም ገንዘብ ተቀብለህም ከሆነ እውነቱን ተናገር። ከሱ ጋር ያለ ነገር ምንድን ነው? ለምንድን ነው ነገሮች ወደ እሱ እየገደፍክ ያለው እንዴ? ይኸውልሽ እኔ አሁን እሱን ተመልሼ አወራዋለሁ። ካሜራ ደቅኝ
አውራው ጥሩ ነው ደግሞ ተጨማሪ ብር ከጨመረልህና ሐሳብን ካስቀየረህ ደግሞ እስቲ እናያለን በካሜራ ቃሉ እንዲሰጥ ላረግ ነው በጣም ነው ግን አንድ ነገር መክሊት አትዳፈሪኝ እንድትዳፈሪኝ አልፈልግም እሷ አታውቀኝም ብትዳፈረኝም እቤቷን ስለተዳፈርኩ ነው አንቺ ግን እንድትዳፈሪኝ አልፈቅድም ምንም አይነት ጥርጣሬ በእኔ ላይ ቢኖርሽም አንድ ነገር እኔን የመናገር መፍት የለሽም አንድ ነገር እኔን የመናገር መፍት የለሽም ሙያሽን አከብራለሁ የኔና አንቺን ነገር በዚሁ ልንቋጨው እንችላለን እሱን እየደገፍክ ነው እንደዚህ አይነት የማይረባ ወሬ እንድትኝ አልፈልግም በማይረባ ጥርጣሬ እንድትጠረጥሪ ኖ ይኸውልሽ ብር ተከፍሏል እንደዚህ አይነት ነገር ካንቺ መስማት አልፈልግም እሷ ብትለኝ አይገርመኝም አድምጪኝ በአንቺ ምክንያት ላንቺ ብዬ እዚህ ስራ ውስጥ ነው የገባሁት ተረጋጋሽ መጀመሪያ ካጠፋም ይቅርታል ይኸውላችሁ ተላልፍ ይኖር ይችላል ሄርሜላ አቤት ይኸውልሽ እድልሽን አታባቂ እኔ እዚህ ቤት ተመልሼ እመጣለሁ እሱን ኢንተርቪው ያደርጋለሁ አንድ ነገር ግን ላስጠንቅቅሽ ለምን ታስጠነቅቀኛለህ ንገረኝ እንጂ ለምን ታስጠነቅቀኛለህ ማስጠንቀቅ መብት የለህም ናውድ የሚለው ነገር እውነት ሆኖ ከተገኘ በጣም ነው ማዝነብሽ ምን ማለት ነው ምንድነው እውነት ሆኖ የሚለው እኔ ለገንዘብ እንደማልሰራ ታውቃላችሁ ለህሊና ነው አይደለም ሰራ ቆይ አንቺ ነርስ ነሽ እምነትሽ ላይ ጠንካራ ነሽ ከዛ ውጪ ደግሞ ከስራሽ ጎን ለጎን አንዳንድ ሰዎችን በዙሪያሽን የምታቂ ሰዎችን ነፃ የስነ ልቦና የማማከር አገልግሎት ትሰጫለሽ ለምን ብለሽ ነው ለህሊናሽ ብለሽ ለእርካታ ብለሽ እኔም ለዚህ ብዬ ነው የምሰራው ገንዘብ ገና ለገና ገንዘብ ለማግኘትና ላለማግኘት አይደለም በዚህ ስራ ላይ ከ3 ዓመት በላይ ቆይተናል ተመልካቾችም ያውቃሉ ብዙ ሰዎች የያዝነውን ኬስ እንድናቆም ብዙ ረብጣ ገንዘቦችን ለኛ ሲያቀርቡልን እኛ ግን አሻፈረን አንፈልግም ለሙያችን ታምነን ነው የምንሰራው ብለን ይህንን ገንዘብ አንፈልግም እኛ የምናገኛት ትንሽዬ ሳንቲም ትበቃናለች ብለን ስራችንን በአግባቡ ስንሰራ የከረምን ታማኝ ጋዜጠኞች ነን ስለራሴ በደንብ ነው በድፍረት ማወራው በደንብ አወራለሁ አደጋ ውስጥ ሪስክ ውስጥ ገብቼ ስሰራው የነበረው የምወደው ሙያዬ ነው እንደዚህ እንድትይኝ ከሷ ችግር የለውም አልኩሽ በጣም ነው ማዝነው እንደዚህ ስለጠረጠርሽኝ ለማንኛውም ያደረገው እኮ የራስ ድርጊት ነው ለማንኛውም ወጣ ስትመጣ ሐሳብን አስቀይሮ ሐሳቤን አይደለም አሁንም ደግሜ የምነግርሽ ነገር ፈስ ያለበት ዝላይ አይችልም ነው እኔ አድምጪ ግን አታፍርም እንዴ ለምንድን ነው እንደዚህ የምትለው እኔ ምን ላድርግ የተፈጠረውን ነገር እኮ ነው እያልኩ ያለሁት ያ ሁሉ እንባ ያ ሁሉ ሐዘን ያ ሁሉ ህመሜን ረስታ ሆኖ አንቺ ፈልገሽ ነበር እሱ እንደዛ አለና ፈልጋ ነበር የምታደርገው አለህና ጭራሽ እሷ ነበርሽ የምትገፋፋኝ ብሎ መጣ ናውድ እያለ ያለው ነገር እጄን መስጠት ፈልጋለሁ ግን ከፈለክ በቪዲዮም በእያንዳንዱ ነገር ምንም ያስፈራኝ ነገር የለም ከሆነ ባላ በቪዲዮም ቀረጽኝ በእያንዳንዱ ነገር ከፈለክ የርቃን ፎቶዬን ምን ደስ ያለን አርግ ምንም ከዚህ የበለጠ ለኔ ውርደት የለም ግን በመቀመጫዋ ወይም ደግሞ አላግባብ ወሲብ እንዳደርጋት የምትገፋፋኝ የነበረችው ራሷ ናት ብሏል እኔ አምኛለሁ አላመንኩም አይደለም አያችሁ የእናንተ ስህተት እዚህ ጋር ነው እሱ እንደዛ አለ ነው ያልኩት እኔ የኔ ሐሳብ አይደለም አይ ግን አንተ የምትመስለው እኮ አወራረክ ሁኔታክ ምናምን ነገር ያሳመነክ ወይ ደግሞ የሆነ ነገር ሰጥቶ ሲመስለኝ እንደዛ ያደረክ ነው የምትመስለው ሲመስለኝ አንቺ በጣም እየተርበተበትሽ ነው ምንም አልተርበተበትኩም ስለዚህ ናውድን ማውራት አለብኝ አውራው ምን ሚለን ደግሞ እንሰማለን አዲስ ሐሳብ ሲታመጣው ምን ሊያወራ ይችላል እንዴ ምንድነው ቆይ የተለየ ነገር አለ የነገር እኮ እሷን ወንጀለኛ እሱ ነፃ ሊሆን ማለት ነው እያደረገ ያለው እኮ እንደዛ ነው ችግር የለም እኛ በማስረጃ ነው ይሄ በማሳመን ምናምን ነገር አይደለም የኛን ቻናል ወይ ደግሞ እንትን ኤዲት ነገር ማስረጃ ማለት ቪዲዮ ምናምን አይደለም እሱ ኤአይ የሚባል ቅንብር አለ ዘመን ያመጣው አርቲፊሻል ኢንተለጀንስ በዛ አይደለም እንዴ ቆይ እሷስ ሰባዊ እንትን የደረሰባት ነገር አለ ብዙ ነገሮች አሉ እንዴ ምንድነው ስለሷ ምን እያሰብክ ነው ያለው ነርስ ምን አለበኝ አንተ ልክ ነህ ትይኛለሽ
ስለዚህ እሷ የደረሰባት አንድ ቀን ወይም ሁለት ቀን ኃላፊነት በእሷ የራሷ ችግር ነው ወይም ደግሞ በራሷ ሀሳብ ወይም ደግሞ ፈልጋ ያደረገችው ነገር ነው ጉዴቱን ፈልጋው ነው እያልኩ ከዚህ በላይ ማቆየት አልችልም መሄድ አለብኝ አንድ ቦታ መሄድ አለብኝ ይኸውልህ አንተ በፈለከው አንድ ቦታ መሄድ አለብኝ ነገር ግን ይሄ ነገር እኔ በራሴ በውጤቱ መልክ ህግ ቦታ እሷ ህግ እንዲፈታላት አደርጋለሁ ገብቷን አይደለ እኔ ይሄ ነገር በዚህ መንገድ ልቋጨው አልችልም ወደ ህግ የምትወስጂው ከሆነ ግን ምናልባት ናኦድ የሚለው ነገር በማስረጃ የተደገፈ ነገርና ትክክለኛ ከሆነ ናኦድ እሷን በስም ማጥፋት 5 ዓመትም ወይም ከዛ በላይ ሊያሳስራት ይችላል 5 ዓመት ሰማኛላችሁ ልከስ 5 ቀን አልታሰርም እሺ 5 ዓመት አላለም ምን ማለት ነው እሱ ነው ያደረገውስ ነገር ጠባሳዎች ረሳው እንዴ እጄ ልግለጣው እንዴ አይደለም ረሳው እንዴ 5 ዓመት ደሞ አታፍር 5 ቀን አልታሰርም እሺ 5 ቀን እዚህ ነገር ጀርባ የሆነ የተቀነባበረ ሴራ አለ መሄድ አለብኝ አመሰግናለሁ መሄድ አለብኝ